ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 7 ክፍል 4 እንመለከታለን። ለዛሬው ክፍለ ጊዜ መነሻ የምናደርገው 7.4 ፖለቲካል ኤንድ ሶሾ ኢኮኖሚክ ኮንዲሽንስ ኦፍ ሳውዘርን ኤንድ ሴንትራል ስቴትስ ኢን ኢትዮጵያ የሚለውን ነው። እንግዲህ በባለፈው ክፍለ ጊዜ ትምህርታችን በክፍል 3 the Muslim states in Ethiopia from 13th to 16th century and their relationship with the Christian kingdom ሚለውን ተመልክተናል። በተለይ ደግሞ from the Muslim states of the period the Sultanate of Adal ከክርስቲያን ኪንግደም ኦፍ ሜንሊ ሸዋ ጋር የነበረውን ግንኙነት የነበረውን ሪሌሽንሽፕ ለማየት ሞክረናል። በዛሬው ክፍለ ጊዜ ትምህርታችን ከ13ኛው እስከ 16ኛው መቶ ክፍለ ዘመን በሳውዘርና ሴንትራል የኢትዮጵያ ክፍል የነበሩ መንግስታትን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ሁኔታቸውን እያነሳን እንወያያለን ማለት ነው። መነሻ የምናደርገው ፖለቲካል ኤንድ ሶሾ ኢኮኖሚክ ኮንዲሽንስ ኦፍ ሳውዘርን ኤንድ ሴንትራል ስቴትስ ኢን ኢትዮጵያ የሚለውን ነው። እንግዲህ ኢን ሳውዘርን ኤንድ ሴንትራል ፓርትስ ኦፍ ኢትዮጵያ in the period there were many states በጊዜው በወቅቱ ያ ማለት ከ13ኛው እስከ 16ኛው መቶ ክፍለ ዘመን ባለው ጊዜ በደቡብና በመካከለኛው የኢትዮጵያ ክፍል በጣም ብዙ መንግስታት ወይም ደግሞ የአካባቢ ገዢዎች የነበሩበት ነው። በውይይታችን የምናነሳው እነሱን ይሆናል ማለት ነው። in central and southern parts of Ethiopia in the period there were many states and peoples with traditional religion. In the period that's from 13th to 16th century, there were many states and people in the southern and central parts of Ethiopia with their own traditional religion የራሳቸው ትራዲሽናል ሪሊጅን የነበራቸው የራሳቸው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እንቅስቃሴ የነበራቸው መንግስታትና ህዝቦች ነበሩ። ከነዚህም ውስጥ some of the states were the following. Some of the states in the regions were the following. በዚህ ከ13ኛው እስከ 16ኛው መቶ ክፍለ ዘመን በነበረው የኢትዮጵያ ታሪክ በደቡብና በመካከለኛው የኢትዮጵያ ክፍል የነበሩ መንግስታት የሚከተሉት ሊጠቀሱ ይችላሉ። ወይም ደግሞ ከብዙዎቹ ዋና ዋና የሚባሉትን በሚከተለው መዘርዘር እንችላለን። አንደኛ ዘ ስቴት ኦፍ ዳሞት፣ ሁለተኛ ዘ ስቴት ኦፍ ከፋ፣ ሶስተኛ ዘ ስቴት ኦፍ ናሪያ፣ አራተኛ ዘ ስቴት ኦፍ ቢዛሞ ኦር ወለጋ፣ ዘ ስቴት ኦፍ ቢዛሞ ወይም ወለጋ፣ ዘ ስቴት ኦፍ ወላይታ፣ ዘ ስቴት ኦፍ ወላይታ፣ the state of Wolaita, the state of Kambata,
the state of Kambata, the state of Yem, the state of Gurage, the state of Gurage, ወይም ደግሞ የጉራጌ ቺፍደምስ ወይም ቺፍደምስ በኋላ ቺፍደም ምንድን ነው የሚለውን እናነሳለን። the Agau Kingdom of Gojam, the Agau Kingdom of Gojam, እና የመሳሰሉት ይጠቀሳሉ። እንግዲህ እነዚህ ፍሮም ደ ክርስቲያን ኪንግደም እና ደ ሙስሊም ሱልጣኔትስ ውጭ የነበሩ በደቡብና በመካከለኛው የኢትዮጵያ ክፍል የነበሩ መንግስታት ናቸው። the above states they were out of the Christian kingdom and the Muslim sultanates. The above states were out of the Christian kingdoms, and the Muslim sultanates. ከሙስሊም ሱልጣኔትስ እና ከክርስቲያን ኪንግደም ውጭ ወይም ደግሞ በሙስሊም ሱልጣኔትም ስር ያልነበሩ በክርስቲያን ኪንግደሙም ስር ያልነበሩ መንግስታት ናቸው ማለት ነው። ሶ እያንዳንዳቸውን እንመልከት። ፈርስት ሌት አስ ሲ ዘ ስቴት ኦፍ ዳሞት። ዋን ዘ ስቴት ኦፍ ዳሞት። ዘ ስቴት ኦፍ ዳሞት የዳሞት መንግስት የትኛው አካባቢ የነበረ ነው የሚለውን እንመልከት። እንግዲህ የዳሞት ስቴት በኢትዮጵያ ታሪክ ቀደምት ከሚባሉ መንግስታት አንዱ ነው። it was probably the earliest of these states. It was probably the earliest of the above states ከላይ ከዘረዘርናቸው the state of ዳሞት፣ ከፋ፣ ኢናሪያ፣ ቢዛሞ፣ ወላይታ፣ ከምባታ፣ የም፣ ጉራጌ ከሚባሉት ሁሉ ቀደምቱ በደቡብ የሀገራችን ክፍል የነበረ መንግስት ነው። ስለዚህ ከሁሉም ቀደምት የነበረ መንግስት ነበር ማለት ይቻላል ማለት ነው። ስለዚህ it was probably the earliest of these states. እንደውም አንዳንድ የታሪክ መዛግብት እንደውም ምን ብለው ያስቀምጣሉ፣ ምናልባትም ደግሞ ከአክሱማይት ፔሪድ በፊት የነበረ መንግስት እንደሆነና ሰፊ ግዛት እንደነበረው ያሰፍራሉ። ስለዚህ it seems to have existed as early as the Aksumite period. It seems to have existed as early as the Aksumite period. ከአክሱማይት ፔሪድም ሊቀድም እንደሚችል የታሪክ መዛግብት ያሳያሉ። ስለዚህ the earliest of all the southern states, the southern and central states የዳሞት ስቴት ነው ማለት ነው። ከደቡብና ከመካከለኛው መንግስታት ቀደምቱ የዳሞት ስቴት ነው። የነበረበትን ዘመን የተመሰረተበት ዘመን የታሪክ መዛግብት እንግዲህ ሲያረጋግጡ ምናልባትም ከአክሱማያን ፔሪድ ራሱ የሚቀድም ወይም ደግሞ የሚስተካከል እንደነበረ ይናገራሉ። ፕላስ በጣም ሰፊ ቦታን ያስተዳድር የነበረ መንግስት ነው። it was controlled an extensive territory.
an extensive territory በጣም ሰፊ ግዛት የነበረው ቴሪ ኤክስተንሲቭ ግዛት የነበረው መንግስት ወይም ሜርሌስት ስቴት ነው ማለት ነው። እንግዲህ ይሄ መንግስት አብዛኛውን የአባይን ደቡባዊ ክፍል ያካትት ነበር። ኢት ዋዝ ወይም ኢትስ ቴሪቶሪ was included the areas south of Blue Nile River. ምናልባት ከሱ በኋላ የተነሱ መንግስታት አካባቢውን ስለተቆጣጠሩ ከቁጥጥሩ ውጭ ሆኖ ሊሆን ይችላል እንጂ የዛሬውን ከፋ፣ ከፊል ወለጋ፣ ይሄ የአጋሮ ጅማ እና አብዛኛውን የወላይታን አካባቢ ያስተዳድር የነበረ ሰፊ ግዛት የነበረው ቀደምት መንግስት ነው የዳሞት ስቴት። ስለዚህ ከብሉ ናይል በሳውዝ በኩል ያለውን ማለትም ከፊል ወለጋን ምናልባትም ሙሉ በሙሉ ሊሆን ይችላል የተወሰነውን እንግዲህ የጎጃም ነገስታት ያስተዳድሩት ስለነበረ ከነሱ ውጭ ያለውን የወለጋ ክፍል፣ የአጋሮ ጅማ፣ የየም፣ የከፋ እና የወላይታ የሚባሉ አካባቢዎችን ምናልባት ሊያካትት የሚችል ግዛት የነበረው ስቴት ነው። ስለዚህ ዳሞት ስቴት ማይት ሃቭ ፖሲብሊ ኤክስተንድድ ቱ ኢንክሉድ ኦል ኤሪያስ ኦፍ ኢናሪያ፣ ቢዛሞ ኤንድ ወላይታ። አስቀድሜ እንዳልኩት የወላይታን፣ የቢዛሞን ወይም የከፊል ወለጋን፣ የኢናሪያን ወይም የከፋንና የየም፣ የጅማ፣ አጋሮ የሚባሉ የአሁኑን የኢትዮጵያ ክፍል ጨምሮ ሊይዝ የሚችል አካባቢ ነበረ። ዳሞት ስቴት ኢት ዋዝ አድሚኒስትርድ ባይ ዲፍረንት ሩለርስ፣ የተለያዩ ነገስታት ወይም ገዢዎች አስተዳድረውታል። ነገር ግን ከአስተዳዳሪዎቹ ዘ ሞስት ዌል ኖውን የሚባለው ማቶሎሚ ነው። አመንግ ዘ ሩለርስ ኦፍ ዘ ስቴት ኦፍ ዳሞት the well known was called ማቶሎሚ። ከዳሞት ነገስታት ወይም ገዢዎች ዌል ኖውን የሚባለው ማታሎሚ ነበረ። ማታ ሎሚ እንዳልኳችሁ እነዚህ የደቡብና የሴንትራል ኢትዮጵያ ህዝቦችና መንግስታት የራሳቸው ትራዲሽናል ሪሊጅን ነበራቸው። ወርነ ክርስቲያንስ ኦር ሙስሊም፣ ክርስቲያንም ወይም ደግሞ ሙስሊምም አልነበሩም፣ እስላምም አልነበሩም፣ ክርስቲያንም የራሳቸው ትራዲሽናል ሪሊጅን ይከተሉ የነበሩ ናቸው። ሰው ክርስቲያንም ሙስሊምም አልነበሩም ማለት ነው። የራሳቸው ትራዲሽናል ሃይማኖት ነበራቸው። ነገር ግን the ruler of ዳሞት ማቶሎሚው later in the late 13th century he was converted to Christianity by አቡነ ተክለ ሃይማኖት። በአቡነ ተክለ ሃይማኖት ተጠምቆ በኋላ ክርስቲያን ሆኗል። ስለዚህ ማታላሚ was converted to Christianity by አቡነ ተክለ ሃይማኖት አቡነ ተክለ ሃይማኖት in the late 13th century። ስለዚህ ማቶሎሚው የመጀመሪያው ክርስቲያን ገዥ ነበር ማለት ነው። ማቶሎሚ was the first Christian ruler
ክርስቲያን ruler of the state of ዳሞት። ነገር ግን there was a threat on the state of ዳሞት። ይሄ የስቴት ኦፍ ዳሞት ላይ በተለይ from the Christian kingdom ከፍተኛ ትሪት ነበረ። በተለይ the rulers of Solomonic dynasty ይህንን የስቴት ኦፍ ዳሞት ግዛትን ወደ ራሳቸው ለማካለል ወይም ደግሞ አኔክስ ለማድረግ ሙከራ ያደርጉ ነበር። ስለዚህ the treats of the state of ዳሞት የነበሩበት ትሪቶች ወይም ደግሞ ትንኮሳዎች እንበለው ምንድን ነበር የሚለውን ስንመለከት it was treated by the rulers of Solomonic dynasty. It was threatened by the rulers of Solomonic dynasty. በሶሎሞኒክ ዳይናስቲ ወይም ደግሞ በሸዋን ክርስቲያን ኪንግስ ከፍተኛ ትሪት ነበረበት ወይም ትሪት ይደረግ ነበረ ወይም ደግሞ ከፍተኛ ተግዳሮት ይገጥመው ነበር። ለምንድን ነው? ቢኮዝ the rulers of the Solomonic dynasty attempt to annex the territory or control the territory of the state of Damoth. It was because the rulers of the Solomonic dynasty wants to control the territory of the state of Damoth. የዳሞትን መንግስት ግዛት መቆጣጠር የግዛታቸው አካል የማድረግ ሙከራ ያደርጉ ስለነበረ ወይም ደግሞ ፍላጎት ስለነበራቸው it was highly threatened by the rulers of Solomonic dynasty. በሶሎሞኒክ ዳይናስቲ መሪዎች ወይም ደግሞ ገዢዎች ከፍተኛ ትሪትመንት ወይም ደግሞ ይሄ ትንኮሳ ይደረግበት ነበረ። እሱም ብቻ አይደለም፣ ብዙ ጦርነቶችን አድርገዋል። ነገር ግን ፋይናሊ ኪንግ አምደ ጽዮን annexed the territory of the state of Damoth into the Christian state in the 1360. But later or finally ኪንግ አምደ ጽዮን annexed the territory of the state of Damoth into the Christian kingdom ወይም into the Christian state in 1360 በ1316 እንግዲህ የዳሞት ስቴት የክርስቲያን ኪንግደም አካል ሆነ ማለት ነው። እንግዲህ ታሪኩ እስከዚህ ድረስ ራሱን ችሎ በትራዲሽናል ሪሊጅን የሚመራ ማህበረሰብና መንግስት ሆኖ አካባቢውን ያስተዳድር የነበረ ኤርሊ ስቴት ነው ማለት ነው። ከ13ኛው እስከ 16ኛው መቶ ክፍለ ዘመን በኢትዮጵያ ታሪክ ከነበሩ መንግስታት አንዱ ነበር ማለት እንችላለን። ዘ ስቴት ኦፍ ዳሞት። ሁለተኛው ዘ ስቴት ኦፍ ቢዛሞ ነው። ዘ ስቴት ኦፍ ቢዛሞ ስቴት ኦፍ ቢዛሞ ማለት በአሁኑ አጠራር የወለጋን ክፍለ ሀገር ያስተዳድር የነበረ መንግስት ነው። It was
was early state in the sub-region of Wallagga. In the sub-region, what it is called? It is called Wallagga in the present day. In the present day. በአሁኑ ጊዜ ወለጋ የሚባለውን አካባቢ ያስተዳድር የነበረ ስቴት ነው፣ ዘ ስቴት ኦፍ ቢዛሞ። ስለዚህ ዘ ስቴት ኦፍ ቢዛሞ ወይም ደግሞ ዘ ስቴት ኦፍ ወለጋ ማለት ምንድነው? ወለጋ ማለት እንችላለን ማለት ነው። ስቴት ኦፍ ቢዛሞን በተመለከተ የታሪክ መዛግብት ብዙ አያወሩም። ኢንፎርሜሽን ኦን ዘ ሂስትሪ ኦፍ ቢዛሞ ኢዝ ስኬንቲ ነው የሚለው፣ በጣም ውስንነት አለው። ሂስቶሪካል information about the state of Bizamo. The state of Bizamo is scanty. ብዙም የታሪክ ማስረጃዎች ወይም መዛግብት ተጽፈው አይገኝም። ነገር ግን ከዳሞት ስቴት ጋር ግን ጠንካራ ግንኙነት እንደነበረው የዳሞት ስቴት የታሪክ መዛግብት ያስረዳሉ። however the state of Bizamo had strong relation with the state of Damot, as some evidences show in the history of Damot. As some evidences show in the history of Damot, in the history of the state of Damot, the state of Damot. ስለ ዳሞት ስቴት የተጻፉ የታሪክ መዛግብት እንደሚያሳዩት ከዳሞት ስቴት ጋር ስቴት ኦፍ ቢዛሞ ጠንካራ ግንኙነት ነበረው። ግን በታሪክ መዛግብት ስለ ስቴት ኦፍ ቢዛሞ የተጻፉት በጣም ውስን ናቸው ማለት ነው። ሶስተኛው ዘ ሰርድ ኤርሊ ስቴት ኢን ሳውዘርን ኤንድ ሴንትራል ፓርት ኦፍ ኢትዮጵያ ኢት ኢዝ ዘ ኪንግደም ኦፍ ኢናሪያ ነው። ዘ ኪንግደም ኦፍ ኢናሪያ የኢናሪያ መንግስት ነው። እንግዲህ ቅድም መጀመሪያው ላይ ነግራችኋለሁ ብዬ የረሳሁት በንጉሳዊ ስርዓት የሚመሩ ከሆነ መንግስታቱ ዘ ኪንግደም ኦፍ እየተባሉ ይጠራሉ። በሱልጣን የሚመሩ ከሆነ ብዙውን ጊዜ ደግሞ እስላሚክ ስቴት ሲሆኑ ሱልጣኔት እየተባሉ ይጠራሉ። በሼክ የሚመሩ ከሆነ ሼክ ደም ይባላሉ። በቺፍ የሚመሩ ከሆነ ቺፍ ደም ይባላሉ ማለት ነው። ስለዚህ ለጠቅላላ እውቀት ሩለርስ ኤንድ ኔም ስቴትስ ኢፍ ዘ ሩለርስ አር ኪንግስ ነገስታት ከሆኑ ዘ ስቴትስ ኪንግደም ይባላሉ። ኪንግደም ኢፍ ዘ ስቴትስ አር ሱልጣን ያ ማለት ሙስሊም ስቴቶቹ ሱልጣኔት ይባላሉ። ሱልጣኔት ወይም ሙስሊም ስቴትስ። ኢፍ ዘ ሩለርስ አር ቺፍ አለቆች ከሆኑ ደግሞ ቺፍ ደም ይባላል። ስቴቱ ቺፍ ደም ይባላል። ኢፍ ዘ ሩለር ኢዝ ሼክ ከሆነ ሼክ ደም ይባላል ማለት ነው።
ሼክ ደም ሼክ ሼህ ይሄ የእስልምና አስተማሪ ሼክ ከሆነ እሱ የሚመራው መንግስት ሼክ ደም ይባላል ማለት ነው። በኋላ ለምሳሌ ጉራጌ ላይ ስናነሳ ጉራጌ ቺፍ ደም ይባላል። ለምን? መንግስታቱ ይተዳደሩት የነበረው በቺፍ ስለነበረ ማለት ነው። ስለዚህ ሩለሮቹ ኪንግ ሲሆኑ ዘ ስቴት ኮልድ ኪንግደም፣ ሩለሮቹ ሱልጣን ሲሆኑ ፎር ኢስላሚክ ስቴት ሱልጣኔት ዘ ስቴት ኮልድ ሱልጣኔት። ኢፍ ዘ ሩለር ኢዝ ቺፍ ዘ ስቴት ኮልድ ቺፍደም። ኢፍ ዘ ሩለር ኢዝ ሼክ ዘ ስቴት ኮልድ ሼክ ደም ይባላል ማለት ነው። እንዲህ አይነት ተርሞችን ስታነሱ ኪንግደም ከሆነ ኪንግ ነው የሚያስተዳድረው ማለት ነው። ሱልጣኔት ከሆነ ሱልጣን ነው የሚያስተዳድረው ማለት ነው። ቺፍ ደም ከሆነ አስተዳዳሪው ቺፍ ነው ማለት ነው። ሼክ ደም ከሆነ ስቴቱ ስቴት ኦፍ ሼክ ደም፣ ለምሳሌ ሼክ ደም ኦፍ ቤንሻንጉል ጉምዝ ይባላል። ወይም ቤንሻንጉል በኢትዮጵያ ታሪክ ከነበሩ በተለይ በዌስት ከነበሩ እናነሳቸዋለን ወደፊት ከነበሩ መንግስታት የቤንሻንጉል ጉምዝ ነገስታት ይነሳሉ። አሁን እነሱ ሼክ ደም የሚል ስያሜ የነበራቸው መንግስታቱ። ለምን? መሪዎቹ ንጉስ ተብለው የሚቀመጡት መሪዎች ሼኮች ስለነበሩ የሚመሩት መንግስት ሼክ ደም ይባላል ማለት ነው። ስለዚህ ወደ ኪንግደም ኦፍ ኢናሪያ እንመለስ። ኪንግደም ኦፍ ኢናሪያ የጎጀብ ሪቨር ሰሜናዊ አካባቢ የነበረ ኤርሊ ስቴት ነው። ዘ ኪንግደም ኦፍ ኢናሪያ the kingdom of Inaria was located in areas north of Gojeb River የጎጀብ ሪቨር ሰሜናዊ ክፍል አካባቢ የነበረ መንግስት ነው። ኢት ዋዝ ኖት የክርስቲያን ኪንግደም፣ ነገር ግን ንጉስ ነበሩ፣ ነገስታት ስለነበሩ መሪዎቹ ኪንግደም ኦፍ ኢናሪያ ይባላል። ኢት ዋዝ ኖት የክርስቲያን ስቴት በት ዘ ሩለርስ ዌር ኪንግስ were kings. That is why the state is called Kingdom of Inaria. That is why the state is called the Kingdom of Inaria. ዘ ኪንግደም ኦፍ ኢናሪያ ተብሎ የሚጠራውን ነገስታቱ ንጉሳውያን ስለነበሩ ወይም ደግሞ ኪንግ ተብለው ይጠሩ ስለነበረ ነው። ስለዚህ ኢት ዋዝ ኖት ክርስቲያን ስቴት፣ ክርስቲያን ስቴት አልነበረም። ስለዚህ ስፔሻሊ አፍተር ዳሞት ሩለርስ ኮንቨርትድ ኢንቱ ክርስቲያኒቲ ኢን ደ ታይም ኦፍ አምደ ጽዮን ባይ ሶሎሞኒክ ዳይናስቲ የኪንግደም ኦፍ ኢናሪያ ከሃይላንድስ ኦፍ ክርስቲያንሲስ ከፍተኛ ተጽዕኖ ነበረበት። አፍተር ዳሞት ሩለርስ were converted into Christianity and the territory of Damot was annexed by Amda Zion. As part of the Christian state, the Kingdom of Inaria was influenced
influenced sorry, it was influenced by the Highland Christian states, by the Highland Christian ስቴትስ በወቅቱ የክርስቲያን ስቴትስ ወይም ደግሞ የክርስቲያን ኪንግደም እስከ ዳሞት ያለውን ተቆጣጥረው ስለነበረ የኪንግደም ኦፍ ኢናሪያ ከነዚህ የክርስቲያን ስቴትስ ከፍተኛ ተጽዕኖ ነበረበት። ስለዚህ በኋላ ኢናሪያ ቢኬም ፓርት ኦፍ ዘ ክርስቲያን ሃይላንድ ኪንግደም later Inaria became part of the Christian kingdom, part of the Christian Highland kingdom. ሃይላንድ ኪንግደም በኋላ የክርስቲያን ሃይላንድ ኪንግደም አካል ሆኗል ማለት ነው። ያ ማለት ነገስታቱ ወደ ምን ተቀይረዋል ማለት ነው? ወደ ክርስትና። ምክንያቱም መጀመሪያ ይከተል የነበረው ትራዲሽናል ሪሊጅን ስለነበረ። ስለዚህ the rulers of Inaria built several churches የኢናሪያን ገዢዎች በጣም ብዙ አብያተ ክርስቲያንን በመስራት ይታወቃሉ። the rulers of the kingdom of Inaria built several churches እንግዲህ ይሄ አብዛኛው የከፋ አካባቢ የቦንጋ አካባቢ አሁን በአብዛኛው የክርስትና እምነት ተከታይ አካባቢ ነው። በተለይ ደግሞ የኦርቶዶክስ ክርስትና ተከታይ አካባቢ ነው። እንግዲህ ታሪኩ የሚጀምረው ከዛ ጊዜ ጀምሮ ነው ማለት ነው። ስለዚህ በጣም ብዙ የኦርቶዶክስ አብያተ ክርስቲያናትን መስራት ችለዋል ማለት ነው። ሌላኛውና በአራተኛ ደረጃ የምናነሳው ኤርሊ ስቴት ኢን ሳውዘርን ኤንድ ሴንትራል ኢትዮጵያ the fourth the state of ከፋ ነው። the kingdom of ከፋ ሌላኛው በደቡብና መካከለኛው የኢትዮጵያ ክፍል ከ13ኛው እስከ 16ኛው መቶ ክፍለ ዘመን ከነበሩ መንግስታት ውስጥ የከፋ ኪንግደም ይጠቀሳል ማለት ነው። ስለዚህ አራተኛው ዘ ኪንግደም ኦፍ ከፋ ነው። እንግዲህ ኪንግደም ኦፍ ከፋ ሳውዝ ኦፍ ኢናሪያ እንግዲህ ከኢናሪያ ግዛት ወይም ቴሪቶሪ በደቡብ በኩል የነበረ ስቴት ነው። ኢት ዋዝ ሎኬትድ south of the kingdom of Inaria. ከኢናሪያ ኪንግደም በደቡብ በኩል የነበረ ስቴት ነው። ከፋ was known at least since the end of the 14th century እስከ 14ኛው መቶ ክፍለ ዘመን ይታወቅ ነበር። it was known state in the region till the end of 14th century እስከ 14ኛው መቶ ክፍለ ዘመን መጨረሻ ድረስ የነበረ ኖን ስቴት ነበር ማለት ነው። በአካባቢው እንግዲህ ከነበሩ ኖን ስቴትስ አንዱ
ከፋ ኪንግደም ነው። however it was not mentioned in any of the Christian kingdom ወይም documents but its history is not known. ምንድነው mentioned is not mentioned in any document of the Christian states. ነገር ግን በክርስቲያን ስቴትስ ዶክመንት በየትኛውም ላይ ታሪኩ አልተጻፈም። ነገር ግን it was an independent kingdom from the ክርስቲያን ሃይላንድ ስቴትስ። ነገር ግን ራሱን የቻለ ኪንግደም ነበረ። it was an independent kingdom an independent kingdom from the Christian Highland states. From the Christian Highland states. ከክርስቲያን ሃይላንድ ስቴትስ ነፃ ሆኖ ራሱን የቻለ መንግስት ነበረ ማለት ነው። ነገር ግን በየትኛውም የክርስቲያን ዶክመንት ታሪኩ አልተጻፈም። ምናልባትም በየትኛውም የክርስቲያን ዶክመንት ታሪኩ ያልተጻፈው የክርስቲያን ሃይላንድ ኪንግደም አካል ስላልነበረ ሊሆን ይችላል። ስለዚህ ራሱን ችሎ በንጉሥ ሲተዳደር የነበረ የክርስቲያን ሃይላንድ ስቴትስ ያላጠቃለሉት እስከ 14ኛው መቶ ክፍለ ዘመን መጨረሻ ድረስ የነበረ ኤርሊ ስቴት ኦፍ ሳውዘርን ፓርት ኦፍ ኢትዮጵያ ነው። አምስተኛው ዘ ስቴት ኦፍ ወላይታ ነው። ዘ ስቴት ኦፍ ወላይታ ዘ ስቴት ኦፍ ወላይታ የወላይታ መንግስት እንግዲህ የወላይታ መንግስት እንግዲህ የቀድሞው የዳሞት ስቴት አካል የነበረ ነው። it was part of the kingdom of Damot or the state of Damot, the kingdom of Damot. ስለዚህ የዳሞት ኪንግደም ፓርቲ የነበረ ነገር ግን ራሱን ችሎ መንግስት የነበረ ነው። but it was an independent state. ራሱን የቻለ መንግስት ነበር። ግን ራሱን የቻለ መንግስት ነበር ለማለት ያስቻለን ምንድነው? ከዳሞት ኪንግደም ጋር ስትሮንግ ሪሌሽን ነበረው። it had strong relation with the state of Damot. The state of Damot. ከዳሞት መንግስት ጋር ስትሮንግ ሪሌሽን ነበረው። ስትሮንግ ሪሌሽን ነበረው ማለት ኢንዲፔንደንት ስቴት ነበረ ማለት ነው። ነገር ግን it was part ወይም ደግሞ የሱ ክፍል ወይም ደግሞ የተወሰነውን አካባቢ ያስተዳድር የነበረ መንግስት ነው። እንግዲህ ዳሞት የሚባለው የቀድሞው አጠራር ዛሬ አብዛኛውን ወላይታ ወይም ደግሞ ዛሬ ወላይታ ዞን ብለን የምንጠራውን አብዛኛውን ይሄ ዳሞት ተራራን አካባቢ ይዞ የሚያካልል አካባቢ ነው። ስለዚህ ፓርት ኦፍ ዘ ኪንግደም ኦፍ ዳሞት ይሁን እንጂ ራሱን የቻለ ኢንዲፔንደንት ስቴት የነበረ ከዳሞት ስቴት ጋር ወይም ኪንግደም ኦፍ ዳሞት ጋር ስትሮንግ ሪሌሽን የነበረው መንግስት ነው። ራሱን የቻለ ሩሊንግ ዳይናስቲ ነበረው። the ruling dynasty of ወላይታ was known as ወላይታ ማላ ይባላል ነበር። the ruling dynasty ራሱን የቻለ ስርወ መንግስት ነበረው። ዳይናስቲ ኦፍ ወላይታ was known as ወላይታ ማላ ወላይታ
ወላይታ ማላ ይባል ነበር። ወላይታ ማላ የሚባል ስርወ መንግስት ወይም ደግሞ ዳይናስቲ ነበረው። ስለዚህ ሩሊንግ ዳይናስቲው ወላይታ ማላ የሚባል ራሱን የቻለ ኢንዲፔንዳንት ስቴት ነበረ። ስለዚህ ዚስ ዳይናስቲ ሃድ ስትሮንግ ትራዲሽን ዛት ሪኮግናይዝድ ማታሎሚ አዝ ኢትስ ፈርስት ኪንግ። እንግዲህ ማታሎሚ እንደምታስታውሱት የስቴት ኦፍ ዳሞት ኖን ስቴት ነበረ። ስለዚህ ከዳሞት ስቴት ጋር ስትሮንግ ሪሌሽን ነበረው ወይ ደግሞ ስትሮንግ ትራዲሽን ነበረው። ስለዚህ ዚስ ዳይናስቲ ሃዝ ስትሮንግ ትራዲሽን ዚስ ዳይናስቲ ሃድ strong tradition strong tradition that recognized Matalomi as its first king. ስለዚህ በንጉስ ይመራ የነበረ መንግስት ነው ማለት ነው። ስለዚህ ዘ ፈርስት ኪንግ ኦፍ ዘ ስቴት ኦፍ ወላይታ ኪንግ ማታሎሚ ነበር። ዘ ፈርስት ኪንግ ኦፍ ዘ ስቴት ኦፍ ወላይታ ወዝ ኪንግ ማታሎሚ። ኪንግ ማታሎሚ የወላይታ የመጀመሪያው ንጉስ ነበረ። ስለዚህ ጠንካራ ትራዲሽን የነበረው ታዋቂ ንጉስ የነበረው ስቴት ነበረ ማለት ነው። ዘ ስቴት ኦፍ ወላይታ ወላይታ was mentioned as one of the areas paying tribute to the Christian king ይስሐቅ ለክርስቲያን ምክንያቱም የዳሞት አካባቢ በክርስቲያኑ ነገስታት አገዛዝ ስር ስለነበረ ወላይታ ለክርስቲያን ኪንግ በተለይ ደግሞ ለይስሐቅ ግብር ይከፍል ነበረ። ወላይታ was paying a tribute to the Christian king, Isaac. Isaac ruled from 1413 to 1430 ከ1413 እስከ 1430 የክርስቲያን ኪንግ ደግሞ ያስተዳድር ለነበረው ኪንግ ይስሐቅ ግብር ይከፍሉ ነበረ ወይም ደግሞ ግብር እንዲከፍሉ ይደረጉ ነበር። ነገር ግን ራሳቸውን የቻሉ አስተዳደር የነበራቸው ነበሩ። It might have also continued as part of the Christian empire up to the war of Ahmed Ibrahim. But በኋላ it became the part of the Christian kingdom. Later it became the part of the Christian kingdom, the Christian kingdom, and continued until the war with Ahmed Ibrahim. አህመድ ኢብራሂም ወይም በተለምዶ ግራኝ አህመድ ይሄ የአዳል ወይም ደግሞ አሁን የሐረር አካባቢ ንጉስ የነበረው ኢማም አህመድ
ኢብን ኢብራሂም አልጋዚ ወይም ደግሞ በአጭሩ አህመድ ኢብራሂም ወይም ደግሞ በተለምዶ ግራኝ አህመድ ከሚባለው የአዳል ንጉስ ጋር እስከተደረገው ጦርነት ጊዜ ድረስ መንግስት ሆኖ የቀጠለ ኤርሊ ስቴትስ ኦፍ ኢትዮጵያ ኢን ሳውዘርን ሴንትራል ስቴትስ ምንድነው ሴንትራል ሪጅን ፍሮም 13 to 16 ሴንቸሪ ከሚባሉት ውስጥ የሚመደብ ነው ማለት ነው። እንግዲህ እነዚህም ብቻ አይደሉም። በሳውዘርን ሴንትራል ፓርትስ ኦፍ ኢትዮጵያ ኢን ደ ፔሪድ ዛት ኢስ ፍሮም 13 to 16 ሴንቸሪ ሌሎች ስቴቶችም ነበሩ። ለምሳሌ ዘ ስቴት ኦፍ ከምባታ፣ ዘ ስቴት ኦፍ ጉራጌ ኤንድ ደ አገው ኪንግደም ኦፍ ጎጃም። ስለዚህ ሌሎችን በጣም ስለሚበዛ እና እንለፋቸውና አገው ኪንግደም ኦፍ ጎጃም የሚለውን እንመልከት። ስለዚህ ስድስተኛ አገው ኪንግደም ኦፍ ጎጃም። አገው ኪንግደም ኦፍ ጎጃም ለምን ተብሎ ይጠራል? እንግዲህ የአገው ህዝብ በኢትዮጵያ በዋናነት ሁለት አካባቢዎች ላይ ይኖራል። አንደኛው በሰሜን በላስታ ኤንድ ሰቆጣ ኤሪያ ወሎ ላስታ ሰቆጣ አካባቢ የሚባለው ይኖራል። ሁለተኛው ጎጃም ውስጥ ይኖራል። ፒፕል ኦፍ አገው ፒፕል ኦፍ አገው inhabited into main regions into main regions of Ethiopia. ሁለት የኢትዮጵያ አካባቢዎች ላይ ይኖራል። አንደኛው in north that is in ወሎ ላስታ ሰቆጣ ኤሪያ ወሎ ላስታ ኤንድ ሰቆጣ ኤሪያስ። ሁለተኛው in south west central areas that is in Gojam area, that is in Gojam areas ይኖራል። ስለዚህ አገው ኪንግደም ኦፍ ጎጃም ስንል ጎጃም አካባቢ የሚኖሩ የአገው ህዝቦች መንግስት ማለት ነው። the አገው ኪንግደም ኦፍ ጎጃም means the አገው ኪንግደም ኦፍ ጎጃም means the state of Agao people lived in Gojam area ማለት ነው። in Gojam areas ጎጃም የሚባለው አካባቢ የሚኖሩ የአገው ህዝቦች መንግስትን የሚመለከት ነው። ስለዚህ አገው ኪንግደም ኦፍ ጎጃም ስል የወሎ ላስታ እና ሰቆጣ አካባቢ የሚኖረውን የአገው ህዝብ አይመለከትም ማለት ነው። ስለዚህ this state seems to have existed for an extended period ለረጅም ጊዜ የነበረ መንግስት ነው ወይም ደግሞ ኪንግደም ነው። nevertheless they became more important in this period ነገር ግን ለዚህ ፒሪየድ በጣም ወሳኝ የሚባሉ ነበሩ። በወቅቱ ጠንካራ የሚባል መንግስት ከነበራቸው የኢትዮጵያ ህዝቦች መካከል ሊጠቀሱ የሚችሉ በተለይ ደግሞ
በነበሩበት አካባቢ በጎጃም ኤሪያ ሊጠቀሱ የሚችሉ ህዝቦች ናቸው። እንግዲህ የኪንግደም ኦፍ ዳገው ፒፕል ኢን ጎጃም የት አካባቢ ነበር የሚለውን ስናነሳ ይኖሩ የነበረው ሳውዝ ኦፍ ሌክ ጣና ነው። they were found south of ሌክ ጣና። ስለዚህ እዛ አካባቢ ነው ምንድነው ይሄ ስቴታቸውን ያቋቋሙት ማለት ነው። ስለዚህ የጣና ደቡባዊው የጎጃም ክፍል የኪንግደም ኦፍ አገው የተመሰረተበት ኤሪያ ነው። ስለዚህ ኪንግደም ኦፍ አገው ኪንግደም ኦፍ አገው ኢን ጎጃም ኤሪያ was established in areas found south of ሌክ ጣና የሌክ ጣና ደቡባዊ ክፍል አካባቢ የተመሰረተ መንግስት ነው። they are actually the ancient people ናቸው። the Cushitic people በአብዛኛው የሴንትራል ኢትዮጵያን ፕላቲዮ አካባቢ ይሰፍሩ የነበሩ የኢኮኖሚ መሰረታቸው ደግሞ እርሻና እንስሳት እርባታ የነበሩ ህዝቦች ናቸው። the Agao people they are among the ancient peoples of the region are among they are the ancient people of the region, and their economy was based on agriculture and animal husbandry. እንስሳት እርባታና እርሻ ላይ የተመሰረተ ኢኮኖሚ የነበራቸው ጥንታዊ ከሚባሉ የአካባቢው ህዝቦች የሚጠቀሱ ናቸው። ታሪካቸው በዋናነት በክርስቲያን ሂስቶሪካል ዶክመንትስ ተመዝግቧል። their history was mentioned in the documents of Christian kingdoms, ወይም in the Christian documents, in the Christian historical documents በክርስቲያን ታሪካዊ ዶክመንቶች ታሪካቸው የተመዘገበላቸው ህዝቦች ናቸው። ነገር ግን በኋላ የክርስቲያን ነገስታት ማስተዳደር ስለጀመሩ በክርስቲያን ኪንግደሙ ሊካተቱ ይችለዋል። በተለይ ደግሞ ኢን ዘ ታይም ኦፍ አምደ ጽዮን አምደ ጽዮን ጎጃምን ኢንኮርፖሬት ሲያደርግና ወደ ክርስትና ሲለወጥ የአገው ኪንግደም የክርስቲያን ኪንግደም አካል ሆኗል። ላተር ኢን ደ ሬን ኦፍ አምደ ጽዮን that's from 1314 to 13
44 ከ13 14 እስከ 13 44 when he incorporated Gojam, he incorporated Gojam, the kingdom of Agau, the kingdom of Agau became part of the Christian kingdom. The Christian kingdom, የክርስቲያን ኪንግደም አካል ሆነዋል። በተለይ ደግሞ አባ ዘዮሐንስ የተባለ ወንጌላዊ አካባቢውን በወንጌል ትምህርት በማዳረስ ክርስትናን እንዲቀበሉ አድርጓቸዋል ማለት ነው። እንግዲህ በመካከለኛው ዘመን ያ ማለት ከ13 ከ16ኛው መቶ ክፍለ ዘመን በደቡብና በመካከለኛው የኢትዮጵያ ክፍል ከነበሩ መንግስታት ጥቂቶቹ እነዚህ ነበሩ ማለት ነው። በቀጣይ በሌላ ክፍል እንገናኛለን። የዛሬውን በዚህ እናበቃለን።